የአየር ኃይል ለልዩ ዘመቻ በተጠንቀቅ እንዲቆም ታዘዘ። የመከላከያ ምንጮች ያወጡት መረጃ እንዳመለከተው ከሆነ የአየር ኃይል የራዳር ክትትልና የድሮን ቴክኒሽያኖች በተለያዩ ቀጠናዎች ላይ ኮንትሮል ለየት ያለና አይናቸውን ሳይረግቡ ክትትል እንዲያደርጉ ጥብቅ መመሪያ የተሰጣቸው ሲሆን የተዋጊ ጀት አብራሪዎችም የጦርነት ጊዜ የሚያደርጉ ለየት ያሉ የሙከራ በረራዎችን እያደረጉ እንደሆነ ነው ለማወቅ ተችሏል። በሌላ መረጃችን ከመካከለኛው ምስራቅ ሁለት ሰበር ዜናዎች ተሰምተዋል። ዜናዎቹ የምስራችና መርዶ የያዙ መሆናቸው ደግሞ የዓለም ቀልብ ስቧል። አስፈሪውን ክሩዝ ሚሳኤል ተኩሳ የአሜሪካ መርከብ አፈር ከደጀ በማብላትም ለአሜሪካ ግልጽ ግብዣን ባቀረበችበት ምሽት ከወደ ዋሽንግተን የተሰማው ምላሽ ደግሞ ነገሩ እንዴት ነው የሚያስብል ሆኗል ነው የተባለው። በሌላ በኩል ደግሞ ከትራምፕ የማያልቅ የስድብ ዳቦ የላሱት የእስራኤሉ ጠቅላይ ሚኒስትር ካላሰበ ቦታ ምስራች ሰምተዋል። እስራኤል የኢራንን ጉዳይ ከዳር እንዳናደርስ የጎን ውጋት የሆነባት ሄዝቦላ እጁን ለመሰብሰብ ተስማምቻለሁ ማለቱ ሲሰማ እስራኤልም በሄዝቦላ ላይ የምታደርገውን የአየር ጥቃት ለማቆም መወሰኗ ተሰምቷል። በዝርዝር የምንመለስበት ይሆናል። ሰላም ጤና ይስጥልን ውድ የፋስት ዴሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እያለን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎች ተሻገረን። እስከ ፍጻሜው አብራችሁን ቆዩ። አየር ኃይል ለልዩ ዘመቻ በተጠንቀቅ እንዲቆም ታዘዘ። ይህ አስቸኳይ ማስጠንቀቂያ የተሰጠው የጀነራል አልቡራን ጦር አውሮፕላን ማረፊያ ወሳኝ የድንበር ከተሞች ላይ ጥቃት ለመሰንዘር ማቀዱን የተመለከተ የደህንነት መረጃ መገኘቱን ተከትሎ እንደሆነ ተነግሯል። የመከላከያ ምንጮች ያወጡት መረጃ እንዳመለከተው ከሆነ የአየር ኃይል የራዳር ክትትልና የድሮን ቴክኒሽያኖች በተለያዩ ቀጠናዎች ላይ ኮንትሮል ለየት ያለና አይናቸውን ሳያራግቡ ክትትል እንዲያደርጉ ጥብቅ መመሪያ የተሰጣቸው ሲሆን የተዋጊ ጀት አብራሪዎችም የጦርነት ጊዜ የሚያደርጉት ለየት ያሉ የሙከራ በረራዎች እያደረጉ እንደሆነ ነው ለማወቅ ተችሏል። በኢትዮጵያና በሱዳን መካከል ያለው መወነጃጀል ተጠናክሮ መቀጠሉ እየተነገረ ይገኛል። ሁለቱ ሀገራት በሚያዋስነው በቤንሻንጉል ክልል በአሶሳ ቀጠና እንዲሁም በሱዳን በኩል ደግሞ በብሉ ናይል ግዛት ቀጠና ያለው ወታደራዊ ውጥረቱ በከፍተኛ ሁኔታ ተባብሷል የሚሉ ወታደራዊ ምንጮች እንደገለጹት ከሆነ በኢትዮጵያ አየር ኃይል በኩል ሁለት የራዳር ጣቢያዎች ላይ ለሚሰሩት ሰራተኞች ጥብቅ ትዕዛዝ እንደተሰጣቸው ተነግሯል። አሶሳምባ 05 ቀበሌ ተብሎ የሚጠራው አካባቢ የሚገኝ ራዳር መቆጣጠሪያ ጣቢያና በዚሁ ቀጠና ፋና ተራራ ተብሎ በሚጠራው አካባቢ የሚገኙ ራዳር መቆጣጠሪያ ጣቢያዎች ላይ የሚሰነዘሩ የኢትዮጵያ አየር ኃይልና የራዳር ተቆጣጣሪ ቴክኒሽያኖች ጥብቅ ትዕዛዝ ተሰጥቷቸዋል ነው የተባለው። ይህ ለቴክኒሽያኖች የጥብቅ ስምሪት የተሰጠው ሰሞኑን በአልቡራን ጦር በኩል በኢትዮጵያ አሶሳ ከተማ ህዳሴ አየር ማረፊያና ሌሎች አካባቢዎች ላይ ወታደራዊ ጥቃት ለመፈጸም እንቅስቃሴ መኖሩን የሚያሳዩ መረጃዎች ተገኝተዋል በሚል እንደሆነ የወታደራዊ መረጃ ምንጮች ገልጸዋል። ይህ በእንዲህ እንዳለ በአዲስ አበባ ሊካሄድ የታቀደው የሱዳን ሰላም ምክክር በልዑካን ቡድን አባላትና ተሳታፊ ድርጅቶች ውዝግብ ሳቢያ መስተጓጎል እንደገጠመው ተሰምቷል። በኩዌት ኮሚቴ አዘጋጅነት በዚህ ሳምንት በአዲስ አበባ ሊካሄድ ታስቦ የነበረውና በሱዳን የፖለቲካ መጻኢ ዕድል ላይ ትኩረት ያደረገው ወሳኝ ምክክር መድረክ በተሳታፊ ቡድኖችና በአሸማጋይ ድርጅቶች መካከል በተፈጠረ የውክልና ለመግባባት ምክንያት ሊራዘም እንደሚችል ተገለጸ። ሱዳን ትሪቢዩን እንደዘገበው በኢትዮጵያ መዲና ረቡዕ ዕለት እንዲካሄድ ታቅዶ የነበረው ስብሰባ ከፍተኛ እንቅፋት ገጥሞታል። የሽምግልና ሂደት የተቋቋመው የሱዳን የፖለቲካ ተወካዮችን በአንድ መድረክ ለማገናኘት በአገሪቱ ለረጅም ጊዜ የቀጠለውን ግጭት ለመቋጨትና በወደፊቱ የፖለቲካ ሂደት ዙሪያ ያሉ ልዩነቶችን ለማጥበብ ነበር። ከዝግጅቱ ጋር ቅርበት ያላቸው ምንጮች ለሚዲያው እንደገለጹት የአፍሪካ ህብረት፣ የምስራቅ አፍሪካ በይነ መንግስታት ባለስልጣን ኢጋድ እና የአረብ ሊግ ለተለያዩ ተሳታፊ ቡድኖች በተመደበ የልዑክ ቡድን አባላት ስብጥርና ቁጥጥር ላይ ተቃውሞ አንስተዋል። ምንጮች አክለውም ጥሪ የተደረገላቸው አንዳንድ የፖለቲካ ቡድኖች ተቀናቃኝ የፖለቲካ ብሎኮች በምክክሩ ውስጥ መካተታቸውን በተመለከተ ያላቸውን ቅሬታ መግለጻቸውን ጠቁመዋል። እነዚህ ውዝግቦች ስብሰባው በታቀደለት መሰረት ስለመቀጠሉ እርግጠኛ አለመሆኑን የፈጠሩ ሲሆን አዘጋጆቹ የምክር መድረኩን የማራዘም ዕድል እንዳለ በመግለጽ ማሳወቃቸው ተገልጿል። የታሲስ ጥምረት ቃል አቀባይ አህመድ ጎድሊሳን ጥምረቱ በስብሰባው ላይ እንደሚገኝ ይፋ ጥሪ እንደደረሰው አረጋግጠዋል። የመስተጓጎል ያጋጠመው በሱዳን ጦር ኃይሎች ኤስኤፍ እና በፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ መካከል ያለው ግጭት ለማቆምና የአገሪቱን የአስተዳደር ቀውስ ለመፍታት በቀጠናዊና በአገራዊ ተዋናዮች አማካኝነት በሱዳናዊ የሚመራ የፖለቲካ
የፖለቲካ ውይይትን እንደገና ለማስጀመር አዲስ ጥረት እያደረገ ባለበት ወቅት ነው። ቀደም ሲል በአፍሪካ ህብረትና በኢጋድ አዘጋጅነት ሊካሄድ ታስቦ የነበረው ምክክሮችም በተሳትፎና በውይይት ሂደቱ መዋቅር ላይ በተፈጠሩ አለመግባባቶች ምክንያት መዘግየታቸው ይታወሳል። በቀጣይ መረጃ ዓለምን ያስጨነቀውና አሁንም ድረስ የዓለምን የነዳጅና ሸቀጣሸቀጥ ገበያ ጉሮሮን ቆይዞ የመላው ዓለም የልብ ትርታን እየለካ የሚገኘው የመካከለኛው ምስራቅ ጦርነት ዳግም ሊያገረሽ ይችላል የሚለው ስጋት ከስጋትነት አልፎ እውን ወደ መሆን እየተሸጋገረ ነው። ከመካከለኛው ምስራቅ ሁለት ሰበር ዜናዎች ተሰምተዋል። ዜናዎቹ የምስራችና መርዶ የያዙ መሆናቸው ደግሞ የዓለምን ቀልብ ስቧል። ለሳምንታት ጋብ ያለው አስከፊ ጦርነት ሊጀምር እንደሆነ የሚጠቁሙ ፍንጮች ተበራክተዋል። ከሳምንታት በፊት በተዘናጋችበት ወቅት ከአሜሪካ ድንገተኛ ጥቃት ያስተናገደችው ኢራን አሁን ጓዟን ጠቅልላ ወደ ጦርነት ለመግባት የቆረጠች መስላለች። አስፈሪውን ክሩዝ ሚሳኤል ተኩሳ የአሜሪካን መርከብ አፈርከደች በማብላትም ለአሜሪካ ግልጽ የይዋጣልን ግብዣዋን ባቀረበችበት ምሽት ከወደ ዋሽንግተን የተሰማው ምላሽ ደግሞ ነገሩ እንዴት ነው የሚያስብል ሆኗል። በሌላ በኩል ደግሞ ከትራምፕ የማያልቅ የስድብ ዳቦ የራሱት የእስራኤሉ ጠቅላይ ሚኒስትር ካላሰበ ቦታ የምስራች ሰምተዋል። እስራኤል የኢራንን ጉዳይ ከዳር እንዳናደርስ የጎን ውጋት የሆነባት ሄዝቡላ እጁን ለመሰብሰብ ተስማምቻለሁ ማለቱ ተሰማ። እስራኤልም በሊባኖስ ላይ የምታደርገውን የአየር ጥቃት ለማቆም መወሰኗ ተሰምቷል። በተደጋጋሚ አሜሪካና እስራኤልን አምኜ ተገርቻለሁ ያለችው ኢራን መጠነ ሰፊ ጥቃት ለመክፈት ዝግጅቴን ጨርሻለሁ፣ ህዝቡ በአስቸኳይ ከተማውን ለቆ ይውጣ ስትል በርካቶችን ክው ያደረገ ማስጠንቀቂያን አሰምታለች። የቴህራን ለኢራንና አሜሪካ ሌሊቱን ያሰማችው ዜና ታዲያ ተራ ፉከራና ማስፈራሪያ ብቻ እንዳልሆነ ለማሳየት ከበድ ያለ እርምጃ ተከትሎታል ነው የተባለው። ኢራን ይህን አስደንጋጭ ራሳችሁን አድኖ የሚል ማስጠንቀቂያ ባሰማች በሰዓታት ልዩነት ግዙፉን የአሜሪካ መርከብ በክሩዝ ሚሳኤል ማጋየቷ ዓለም አቀፍ ሚዲያዎች እየዘገቡት ይገኛሉ። ጥቃቱ ያበሸቃቸው ዶናልድ ትራምፕ ከኢራን ጥቃት በኋላ ወዲያውኑ ወደ እስራኤል በመደወል ጠቅላይ ሚኒስትር ኔታንያሁ በተለመደ የአሽሙር ጅራፋቸው በገረፋቸው እስካሁንም በርካቶችን እያነጋገረ ያለ ጉዳይ ሆኗል። በእስራኤልና በአሜሪካ የጦር መሰረተ ልማቶች ላይ ጠንከር ያለ እርምጃ ለመውሰድ ማቀዷን ያወጀችው ኢራን በተለይ የሰሜን እስራኤል ነዋሪዎች አካባቢያቸውን ለቀው እንዲወጡ አስጠንቅቃለች። መጎዳት ካልፈለጉ በአስቸኳይ ለቀው ይውጡ ስትል ከጥቃቱ አስቀድማ ያሳወቀችው ኢራን ማስጠንቀቂያዋን ችላ ላለ አካል ኃላፊነቱን አልወስድም ስትል አሳስባለች።